ጠላቶችን አድነግደላችሁ። ለ20 ዓመታት ጭንቀን በጣም በጉጉት ጠብቃት ነበር። ደስ የሚል ዜና ነገርከኝ ጋሽ። በላም በሰይ ዛንተም ሰለቸ። አዎ ምንድነው አሰሪ የምንደጋግሚው? ለምን ይሰለቻል? ግዴታ እኮ የለብንም። ምን እያደረግሽ ነው ብለኝ? ሰልችቷል አይደለ? ላንተ የሚያስፈልግ ነፃነት ነው አይደለ? ይሄው ነፃ ወጣል። ቀለበቱን አውልቀሽ ጣልሽው? አዎ የልብ እምነትን አውልቆ ከመጣል የጣት ቀለበትን አውልቆ መጣል ይሻላል። ቀላሉን ነገር እኮ ከባድ ያደረግከው አንተ ነህ። ስለዚህ በዚህ አትገረም። ንገረኝ፣ እናትና አባቴ ማን ነው የገደላቸው? እሺ ማዞቻችን ወዳጅና የኛ የለብቃ ካርዳችን ናት። ቆፍሮ ወጥመድ ዘርግቶ አልሳካለት ሲል ምስኪኑን ልጅ ሌላ ወጥመድ ውስጥ ሊያስገባው ነው። እናት አባቱን ራሱ ገድሎ ለ25 ወይም ለ26 ዓመት አንድ ቀን የእናት አባትህን ገዳይ ታገኛቸዋለህ፣ እኔ ስለማቃቸው አገናኝሃለሁ እያለ በመርዛማው ቃላቶቹና በመጥፎ ንግግሮቹ እየመረዘ ያሳደገው በኃይሉ ለቁርጥ ቀን ይሆነኛል፣ ለኔ አደገኝነትና ጨካኝነት ስራዬ፣ ከባድ ሰዎች ሲገጥሙኝ እሱን እጠቀምበታለሁ የሚለው በኃይሉ የሱን ድብቅ ወንጀሎች ጠንቅቆ የሚያውቀው ሳሚ ዛሬ ከባድ ወጥመድ መጥቶበታል። በኃይሉ ጉዳት ደርሶበት ሆስፒታል ቢገባም አሁን በመልካም ጤንነት ላይ ይገኛል። በኃይሉ ሳሚን ብወጋውም አልሞተም፣ ብሌንን ለመግደል ብሞክርም አልሞተችም። አሁን የምጠቀምበት ሰው አለ። እሱ አባትና እናቱን የገደለውን ሰው ሲፈልግ እኔ ነኝ የገደልኳቸው፣ ግን በሌላ ሰው አማሃኝቼ እነሱን እንዲጎዳልኝና እንዲገልልኝ ይፈልጋለሁ በማለት የዘረጋው ወጥመድ አሁን ጫፍ ደርሷል። ጆ የሚባለው ሰው ወደ አዲስ አበባ መጥቷል። ሳሚ ገዳይ፣ ሰላም አስገዳይ፣ ብሌን የካርዱ መጫወቻ ወይም የቁማሩ መስመር መያዣ ትሆናለች ብሎ ያሳየው 25 ዓመት ወይ 26 ዓመት ከጠበቅኩት በላይ እዚች ክፍል የጠበቅኳት ደቂቃ ረዘመብኝ። አባዬ የፈሰሰው ደምህ፣ እናቴ የፈሰሰው ደምሽ ልመልስልሽ፣ ፍትህ በእጄ ላስገባልሽ ነው፣ ፍትህ በእጄ ላስከብርልሽ ነው የሚለው ይሄ ልጅ በትክክል ከሳሚ ጋር ከተገናኙ ተመሳሳይ እድሜ ያሉ ሰዎች እንዴት ነው 26 ዓመት በፊት አንተ የእናትና የአባቴን ሕይወት ልታጠፋ የምችለው በማለት በተረጋጋ መንፈስ ቆም ብሎ ካሰበው ይህ ጉዳይ የሌላ ሰዎች ሳይኖርበት አይቀርም እርግጠኛ ነኝ በማለት እንግዲህ በተደጋጋሚ የኃይሉን አደገኝነት፣ ጨካኝነት፣ ወንጀለኝነት ደጋግሞ በሆነ አጋጣሚ ከሰማ ራሱ ገሏቸው ነው እንደ ወደ ሌላ ሰው ያዞረው በማለት አንዳንድ ጊዜ ለሰዎች እየወረወር ነው ቀስት መልሶ ራሳችን ሲወጋ እናየዋለን እና ለሰዎች የወረወር ነው ቦምብ መልሶ ራሳችን ሲያፈነዳ እናየዋለን። በኃይሉ ለጊዜው ሊጠቀምበት ይችላል፣ ለጊዜው የሆነ ወጥመድ ሊዘረጋላቸው ይችላል በዚህ ልጅ አማካኝነት። ግን አሁን ትክክሉ ጉዳይ ሳሚሻ እንኳን አልሞተ። ሳሚ ሞቶ ቢሆን በጣም ያሳዝን ነበር። ሳሚ በመልካም ጤንነት ላይ ተመልሷል። ይህ ልጅ እልክ፣ በቀል፣ ትቢት የስንት ዓመት የእግር እሳት አለበት። ከዚህ ያገኘውን አጋጣሚ ከመጠቀም ወደ ኋላ አይልም። ሰላም የተከበራችሁና የተወደዳችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ አላችሁ። እኔ አለው ክብሩ ይስፋ ለመድኃኔዓለም። በነገራችን ላይ እንኳን አደረሳችሁ ለአገዘተ ዓለም ለአብርሃሙ ስላሴ። ዛሬ ያመቱ ነው። ትናንት ደግሞ እንግዲህ ሰማዕቷ ቅድስት አርሴማ ነበረች። እንኳን አደረሳችሁ ብያለሁ። በነገራችን ላይ በያለንበት ኃያሉ ጌታ ይጠብቀን። በሀገራችን እንግዲህ ደስ የሚለው ገጠሩም ከተማውንም ደስ የሚል ዝናብ የሚዘንብበት ለገበሬውም ጥሩ ምርት የሚያፈራበት ዝናብ ያድርግልን። ክረምት እየገባ ነው። የሰላም ክረምት ያድርግልን እንላለን ከወዲሁ ማለት ነው። በመቀጠል እንግዲህ ወደ ተወዳጁ አደራ ስንሄድ አደራ እጅግ የሚገርምና እጅግ የሚደንቅ ነገር እየተፈጠረ ነው። አሁን የኃይሉ አደገኝነት ሁሉም ነገር ግልጥልጥ ብሎ ሲወጣ በኃይሉ ከአቅሜ በላይ ሆነዋል። ስለዚህ እኔ እነሱን ለማጥቃት እየሞከርኩ አልተሳካልኝም። ስለዚህ ምሕረትና ርህራሄ ሳያገኝ የሚጨርሳቸው ሰው ላመጣ ይገባል። ጫካ ደብቄ ያስቀመጥኩት ጆ የሚባለው በማለት እንግዲህ ታሪኩን ሲያወራ ሰምተነዋል። ራሱ ገሎ ራሱ መቃብር ቆፍሮ ቀብሯቸው፣ ልጁን ግን መግደል አልቻልኩም
አንጀቴ ሊጨክልልኝ አልቻለም፣ ግን ለቁርጥ ቀን ይሆነኛል በማለት እንግዲህ ልጁን ወንጀለኛ ሊያደርገው ነው። በጣም የሚያሳዝንና በጣም ምስኪን ልጅ። ማን የገደላቸው? የት አግኝቻቸው? እንዴት እያለ 20 ዓመት ሙሉ አይምሮ ሲያስጨንቅ የነበረው ጥያቄ ዛሬ ተመለሰለት። እውነታው ባይነገረውም እንደተነገረው ከሆነ በጉጉት ሲጠብቀውና ይችን ቀን አግኝቶ ነገሮችን ጨርሶ እኔ በሞት አይቆጨኝም የሚል ልጅ እንደሆነ የተረዳ ነውና፣ ግን ቆም ብሎ ላሰበው ሰው ይሄ ልጅ መጥቷል። ሳሚ አስገዳይ፣ ሰላም አስገዳይ፣ ብሌን ደግሞ የቁማሩ መያዣ ወርቅ ናት የሚለውን ነገር ነው ያሳየው። ስለዚህ ቆም ብሎ ሲያስብ ኦልሬዲ ያለውን ነገር ከማድረግ ወደኋላ አይልም ይሄ ልጅ። ግን እንደ ሰው ቆም ብሎ ሲያስብ መቼም ስንራመድ ከሰው ጋር ስንቀላቀል የዚያ ሰው ክፋት፣ የዚያ ሰው መልካምነት፣ የዚያ ሰው ደግነት ይወራል እና በእያንዳንዱ እንቅስቃሴ ውስጥ የበኃይሉ አደገኝነት፣ ወንጀለኝነት፣ ጨካኝነት ሲወራ ሲሰማ ቆም ብሎ ሊያስብ ይችላል። ከሳሚ ጋርም ሲፋጠጡ ተመሳሳይ እድሜ ላይ ሲሆኑ እንዴት ነው ይሄ ተመሳሳይ እድሜ ላይ ያለ ሰው የኔን እናትና አባት ሊገል የሚችለው ብሎ ራሱ ሊያገናዝብ ይችላል። አሁን ደግሞ ወይዘሮ ገነት እውነታውን የምትገልጽበት ሀቁን የምታፈነዳበት ሰዓት የደረሰ ይመስላል። ይህ ሰው ትክክለኛው ቃል የሚወጣበት ነው። የሰለሞን ገዳይ በኃይሉ መሆኑ በይፋ ይወጣል ማለት ነው። ሳሚሻም እንግዲህ አሁን እናት አባትን የገደለው ሳሚ ነው፣ ያስገደለቻት ሰላም ናት የሚለው ድራማን ከሰማ በኋላ መቀላቀሉ አይቀርም። ግን በእያንዳንዱ እንቅስቃሴ ውስጥ እውነት ፍንትው ብላ ትወጣለች። አንድ ሰው አይምሯችን መርዞን እነዛ ሰዎች አውሬ ናቸው፣ ርኅራሄ፣ ምረት ምንም ነገር የላቸውም ሲባለን የተነገረን ሰዎች ስንጠጋቸው መልአክ ወይም መልካም፣ ርኅራሄ፣ ፍቅር፣ አክብሮት፣ ትህትና የተላበሱ ሆነ ስናገኛቸው ራሳችን ጠይቃለን። በኃይሉ በደንብ መርዞታል። እልክ፣ በቀል፣ ትዕቢት አለበት። ግን አንዳንዴ ፍቅር ይገዛል፣ ፍቅር ያሸንፋል እና በሚገዛው ፍቅርና በሚያሸንፈው ትህትና ራሱን ቆም ብሎ እንዲያዳምጥ ሊያደርገው ይችላል። የዛን ቀን የተነገረ ነገር ስህተት ነው፣ የተነገረ ነገር ውሸት ነው፣ የበኃይሉ ጨካኝና አረመኔነት ሲነገረኝ የነበረው የሚለውን ነገር ሊሰማና የተወረወረውን ቀስት መልሶ ወደሱ ሊያጥፈው ይችላል ማለት ነው። ስለዚህ በኃይሉ ይህን ልጅ ማምጣቱ መልካም ጎን አለው፣ ጥሩ ጎን አለው፣ መጥፎ ጎን አለው። መጥፎ ጎኑ ለጊዜው ሊያጋድል ይችላል። የሚያጋድለው ምንድን ነው? ሳሚ አሁን በጣም በተጎዳበት ሰዓት ላይ ዳጋሜ ጥቃት ከደረሰበት ለመቋቋም ሊያቅተው ይችላል። ሌላው የብሌንና የዳግም ጉዳይ ነው። ብሌን እንግዲህ ዳግምን ውልቅ አድርጋ ከልብ አውጥተዋለች። የማልፈልገውን ነገር እንዳድረግ፣ የማልፈልገውን ነገር እንድፈጽም እያረከኝ ነው በማለት እንግዲህ ሳትወድ በግዷ ቀለበቱን አውልቃለታለች። እኔን ሳትረዳኝ አንቺ ተረጂ ትለኛለህ፣ እኔን ሳታምነኝ አንተ መታመን ትፈልጋለህ። ቆይ እኔን እንደማታውቀኝ ትሆናለህ፣ ያው ነፃነትን ሰጥቻለሁ በማለት እንግዲህ ቀለበቱን ወርውራላታለች። እንግዲህ ወይዘሮ ገነትም ብሌን ልክ ናት፣ አንተም ሰው ሆነህ እሷን ትወቅሳለህ በማለት እንግዲህ በጥፊው ውልውል አድርገዋለች። ሳሚ እንግዲህ አሁን አጋጣሚዎች ነገሮች ከባድ ቢሆኑም የብሌን ጉዳይ እየተረጋጋ ይመስላል። ብሌን አሁን ከዳግም ጋርም ከሳሚ ጋርም አይደለችም፣ ነፃና። ስለዚህ አትጠጋት፣ አትቀፋት፣ አታውራት ብለው የሚደባደቡበት አጋጣሚ አይፈጠርም። ምክንያቱም ዳግም ራሱ ጥፋተኛ እንደሆነ ስለሚያውቅ፣ ምክንያቱም እሷ በፈለገችኝ አጋጣሚ እንደዛ መነጫጭጫት፣ እንደዛ ተናግሪያት፣ እሷ እርዳታ የሚፈልጋ ከሞት አፋፍ ላይ ደርሳ እኔ ስልክ መዝጋቴ ጥፋተኛ እኔ ራሴ ገፍቼ ከልብ ያወጣኋት ነው የሚመስለው በማለት ዳግም በጸጸት እየተጎዳ ነው። ብሌን ደግሞ አሁን